ዛሬም ቢሆን ያበጊ ሀሳብ ከሽፎባታል። እንግዲህ ዳጣን አጠምዳለሁ ብላ የተጠቀመችው ወጥመድ ራሷን አደጋ ላይ ጥሏታል። እንግዲህ በገንዛ እጇ ያው ለሰው በቆፈረችው ጉድጓድ እንግዲህ የገንዛ እህቷን ገላትም ነበረ። ይሁን እንጂ እንግዲህ ውሃ ያ ከተገዛው ኮካ መድኃኒት ስለነበረበት እሷ ደግሞ ተከፍቶ ስላገኘችው ጠጥተውም ነበረ። አጀሪት ደግሞ እናቷን ለማሳመን ያንን የብርጭቆ ኮካና ጠርሙስ ጥላ ወደ እናቷ ገብታ ነበር። አበጌ እንደተለመደው ማየ ዛሬ እኮ ህልም አይቼ ነበር ብታይ ዳጣ እኮ ልትገለኝ ነበር በህልሜ ትላታለች። እናትም እባክሽ አንቺ አትቀባጥሪብኝ ደግሞ የምን ህልምን የምታየው ትላታለች። እኔ እውነቴን ነው ማየ ዳጣ እኮ በጣም ትጠላኛለች ብዬሽ ነበር ደጋግሜ ነው የነገርኩሽ ግን አንቺ አታምኚኝም አለቻት። አሁንም እናትም እንደው አንቺ ልጅ ግን በቃ አርፈሽ አትቀመጭም አይደለም ለምንድን ነው ግን ነገር የምታስቢ ትላታለች። የእውነቴን ነው እማዬ እያለች አሁንም ዳጣ ክፉ ሰው እንደሆነች ለማድረግ በእናቷ ፊት ያልተጠቀመችው ዘዴና መንገድ የለም። ይሁን እንጂ ወዲያውኑ ውሃ ጠጥተው ስለነበረ ብርጭቆ ቋ ሲል ሰማችና እናትም ወደ ሳሎን ሩጣ መጣች። ግን ከዛ ቀደም ብሎ አበጌ ታዲያ ለምን አትፈችልኝም የእንትኑን ነገር ትላታለች። የህልሜን ነገር ለምንድን ነው እንደዛ ተኝቼ አፈና ልገናኝ የነበረው ትላታለች። እናትም ባክሽ ጠግበሽ ተኝተሽ ነው ትላታለች። ወዲያውኑ እንግዲህ ብርጭቆን ከሰማች በኋላ መጣችና ስታያት እንዳልሆነ ሆናለች። እንግዲህ ትየማበደች አበደች ጨለለች ልጅ ማለት እንግዲህ ጀመረች። ይሁን እንጂ አጀሪትም ወዲያውኑ ሩጣ ወደ ሆስፒታል ወሰደቻው ማለት ነው። ወዲያውኑ እንግዲህ እያለቀሰች በጣም የእናት ነገር ተንዘፍስፋ ነበረ። ምክንያቱም በጣም መወዳት ውሃ ልክ እንደ ጸልጅ ብትሆንም ደግሞ አበጌ አይደለችም። በጣም ብሩክ ደግ ምንም ነገር ማታቀነች እና እንደዛ ትሆን በጣም ነበር የተናደደችው። እንደዛ በጣም ደንግጣ ወዲያውኑ ይዛት ሄደችው ወደ ሆስፒታል። ሁላቸውም ተደናግጠው መላ ቤተሰቡ እንግዲህ ከወሰዷትም በኋላ ያው ምርመራውን ተደርጎላት ከዛ እንግዲህ ደወለችና ለደሬ ፈጥነ ድረስልኝ ሆስፒታል እኔ የውሃን አሟት እሷ ይዣት ሄጃለሁ ትለዋለች። አድሬ ደሬ ደግሞ መኪና ውስጥ ነበረ ተርበተበተ። እንዴት መኪናው እኔ እንደው በቃ ምንም እጁም እግሩም ሊታዝለት አልቻለም። እንደምንም እየተንደፋደፈ እንግዲህ ወደ ሆስፒታል ሄደ። ምክንያቱም ውሃን በጣም ነው የሚወዳት እሱም። ሰላምም እንግዲህ ከቤት ነበር የቀረችውና 30 ጊዜ ስልኩን ብቀጠቅጠው ለእትዬ እትዬ ደግሞ ምንም እያነሳች አይደለም። ምክንያቱም የልጇ ጭንቀት አለ እዚህ ጋር በመጨረሻም እንደምንም ብላ አነሳችላት። ሰላም ምንድን ነው 30 ጊዜ ስልክ መቀጠቅጭው? እኔ ተመልሼ እደውላለሁ ወይም ደግሞ ጸጥ ካልኩት አላነሳውም ወይም ደግሞ አላነሳበት ምክንያት እኮ ስላለኝ ነው ትላታለች። ይሁን እንጂ ሰላምም እንደው እትዬ ውሃ ምን ሆነች ልጠይቅሽ ነው ልምጣ እንዴ ምናምን ብላ ጠየቀቻት። እሷም እንዳመጭ ደግሞ ማለት ነው ከሳሎን ያለውን አንድ ብርጭቆም አንድ ኮካም እንዳትነሺው እንዳትነኪ በቃ ምንም ነገር እንዳትነኪ ብላ ስልኩን ጆሮዋ ላይ ጠርቀም ማድረገችባት። ሰላም ግራ ተገባች። እንዴ ማለት ምን አስባ ነው ደግሞ የዘጋችው አለች። በእርግጥ ወይዘሮ ማርታ ይህንን ነገር ማድረጓ በጣም አሪፍ ነው። ምክንያቱም ከብርጭቆዎቹ ላይ የተለያዩ ያው እንደ ማስረጃ ነገሮች ሊገኙ ስለሚችሉ ጥሩ ነው። ምክንያቱም ሰላም ካነሳችው አጣጥማ ምናምን ተጥለዋለች። መርዙ ከየት እንደመጣ አይታወቅም። ሰላምን በቃ እሺ በማለት ቁጭ ብላ ወደ ስራዋ ሄደች። ሆስፒታል ውስጥ እንግዲህ አበጌ አሁንም አንቺ ነሽ የመረዝሻት እያለች እንግዲህ ዳጣን መጨቃጨቅ ጀመረች። ዳጣ ደግሞ እኔ ደግሞ ምን አጠፋሁና ነው እኔ ያጠፋሁት ነገር የለም እያለች መሸምደድ ጀመረች። ወይ ጉድ! አበጌ ግን እኮ ምንም አታርፍም። ተንኮል አያልቅባትም። ወይኔ ምሯ ግን እንዴት እንደሚያስብላት አስባችሁታ? በጣም በልጥና ስማርት የሆነ ጭንቅላት አላት። ይህንን ነገር ለጥሩ ነገር ብትጠቀምበት በጣም ስማርት የሆነ ጭንቅላት ነው ያላት። በመጀመሪያውን እንግዲህ እናቷን ጥፋተኛ ላለማስባል ያደረገችው ጥረት ለማሳመን ማለት ነው። ከዛ እንግዲህ ሆስፒታል ላይ ሲጨቃጨቁ ያው ናታንም ነበረ። እናንተ ሆስፒታል ያላችሁ አትጨቃጨቁ እስኪላቸዋል። እነሱ አይሰሙም። በእርግጥ አበጌ እንደዛ የምትላት እንዳይነቃባት ቀድማ ደግሞ ራሷ ናት እንደዛ አደረገችው። ከዛ ወደ ውጭ እንዲወጡ ተደረገና ናታን ቆይ አንቺ ልጅ ግን እኔ አሁን ተቀይሬያለሁ ብለሽ አይደለም? ቆይ እስኪ አሁን በዚህ ጸባይሽ እንኳን እኔ ማንም ወንድ ራሱ ቀርቦ ሊያናገረሽ መሆኑ ሊያገባሽም አይፈልግም። ጸባይ እኮ የለሽም። እኔ ራሱ እኮ የማልቀርብሽ በዚህ ምክንያት ነው ይላት በግልጽ። ወይኔ አበጌ በቃ አልቻለችም። አሁን ለዳጣ መደረበ ነው አይደለም ብሽ አሳያለሁ እሷ ከጠቀመችማ በማለት አሁንም ዛተችበት። እሷ የሚመስላት ናታን የሚናገረው ነገር ታይ ይሄ ነገር ይቅርብሽ ክፉ ነገር አትስሪ ምናምን ብሎ ሲመክራት የሚመስላት ምንድን ነው አበጌ ለዳጣ እያገዘላት ለዳጣ እየተደገፋት ምናምን የሚመስላት ለእሷ እያሰበላት ሁሉ አይመስላትም።
ስለሚወዳት ነው ብላ ነው የምታስበው። ይሁን እንጂ ሁለታቸውም እንግዲህ ተጨቃጨቁ። ከዛ የው ሌሊት ሆነ፣ ተመለሱ ወደ ቤት። ሴቶቹ እንግዲህ መጥተዋል። ያው እናትና አባትም ከውሃ ጋር ናቸው ማለት ነው። አልተመለሱም፣ ሆስፒታል አድረዋል። ዳጣ ግን ወደ ቤት ከመጣች በኋላ እንቅልፍ ሊወስዳት አልቻለም። ውሃን በጣም ትወዳታለች። በዛ ላይ ደግሞ አንቺ ነሽ የመረዝሻት ተብላ እንዴት እንቅልፍ ይወሰዳት? ወዲያውኑ ሌሊት እንግዲህ ደወለች ለአባቷ። አባዬ ውሃ እንዴት ነች? ደህና ነች አረ በማለት ጠየቀችው። አባትም እንግዲህ ውሃ በጣም ደህና እንደሆነች እና በጧት ደግሞ ወደ ቤት እንደሚመጣ ያሳውቃታል። ዳጣ ተደሰተች። አባዬ እውነትህን ነው አይደል? እኔ አላምንም እያለች በጣም ደስ ብሏት ነበረ። ምክንያቱም ደህና ስለሆነችላት እህቷ። በዛ ላይ ደግሞ አባዬ አባዬ እያለች ነው የጠራችው። በነፃነት አባዬ ብላ እንድትጠራ ራሱ እድሉን አግኝታለች። አሁን ለምሳሌ አበጌ ባትተኛ አባዬ ማለት አችልም፣ ሰላም ባትተኛ እንደዛ ማለት አችልም። ብቻ ሁላቸውም ቤት ውስጥ ያሉት ተኝተው እሷ አባዬ እያለች ስትጠራ ደግሞ ደስ ብሏን ነበረ እና በጧት እንመጣለን ካላት በኋላ እንግዲህ ተመልሳ ተኝታለች ማለት ነው። ዳጣም ፈጣሪዋን ምስጋና እየተኛችው እንግዲህ ወይዘሮ ማርታም እሳት ለብሳለች። እንደገና ደግሞ ደረጀ ራሱ ቆይ ከቤቴ እኔ የማላውቀው ጠላት አለ እንዴ? ይህን ሁሉ ዓመታት እኮ ስኖር ምንም ጠላት የለኝም፣ እንዴት ነው ልትመረዝ የቻለችው? በማለት ሲያስብ ነበረ። ከዛ እንዴት ነው በቃ ውሃንም ያው ከሐኪም ቤት እያወጧት ነው ያሉትና ቆም ብሎ ማሰብ ጀመሩ። ይሁን እንጂ ወይዘሮ ማርታ በጣም ደስ ብሏታል። ደህና ስለሆነችላት ልጇ እንዲሁም ጓደኞቿ ምናምን ተሰብስበው ነበረ። ወደ ቤት ከመጡ በኋላ እንግዲህ መኪና ውስጥ ቁጭ ብሎ እያወሩ ይህን ነገር ሲጠይቃት አረዳሪ ይህን ነገር ማሰብ የለብህም። ሲጀመር እኔ ይህን ነገር በቀላሉ ምተው አይመስለኝም። አልተወውም። ምክንያቱም በአንድ ልጅ ነው የመጡብኝ። ስለዚህ እንደ እውነት በቃ ተደብቃ ትቀራለች እንጂ ትወጣለች ስትላትም ነበረ። ለአበጌ ራሱ ጠርጥራታል መሰለኝ። አበጌንም ወዲያውኑ እንደመጣች ነው። ቆይ ኮካውን ማን ነው የሰጠሽ? ተከፍቶ ነው ወይስ ሳይከፈት ነው የተሰጠሹ? ስትባል ዳጣ ከፍታ ነው የሰጠችኝ ያለችው። የሚገርም ነገር። ስለዚህ በመጀመሪያ ምን አድርጋለች መሰላችሁ? ለመፈተሽ ሞክራለች። ማን ይሄን ነገር ሊያደርግ ይችላል ብላ መጀመሪያ የጠየቀቻት አበጌን ነው። እንደገና ደግሞ ናታንና ሰላም እንዲሁም ዳጣ ሆነው ራሱ እንዴት ሊሆን ይችላል በሚለው አስበዋል። ሰላም እንግዲህ በጣም ብልጥና ጠርጣራ ነች። ምንድን ያለችው? አበጌ እንደዛ ሂጅ ኮካ አምጪልኝ ብላ ከነገረችሽ ሁሉንም እውነት ታውቃለች ማለት ነው እና ሆን ብሎ የተደረገ ነገር ነው በማለት ነገረቻቸው። ከዛ ናታንም ዳጣም እኔ አላቅም በማለት ተቸገሩ። ናታን ግን ገባው። አበጌ የሆነ ተንኮል አስባ ግን ደግሞ ጨዋታው በጣም ወደ ከፋ ነገር ይሄዳል ብላ አላሰበችም የሚል እንግዲህ መጨረሻ ላይ ድርድር መጡ ማለት ነው። እውነት ነው። አሁን አበጌ እህቴ እንደዚህ ትሆናለች ብላ አላሰበችም። ሲጀመርም ለራሷ ነበር ያሰበችው። መርዙን ለራሷ ነበር ልጠጣው የነበረ ግን ምን ሆነ እህቷ ጠጣችው እና መጫወት ነው የፈለገችው እና ከዛ ዳጣ ልገለይ ነው በማለት እዛ ቤት ልታባራን ነበረ ብትጠጣው ኖሮ። እሷ ግን እንደ አጋጣሚ ሆንና እህቷ ናት የምትጠጣው። ምክንያቱም ለማንም አላዘጋጀችውም ያንን መርዝ ለራሷ ነበረ። ለራሷ ደግሞ ብላ ትክክለኛ መረጃና የእውነት እንዲመስልባት ደግሞ እናቷን በጣም ጥምድ አድርጋ ስጨቀጭቀን ነበረ። እንዲያርገኝ እያለች በጣም ያልተፈጠረ ነገር ስነግራት ነበር ስለ ዳጣ። ስለዚህ በመጨረሻም ደሬም እንግዲህ እስኪ እንደው እባክህ ማን ሊሆን ይችላል አሁን ከኛ ቤት እንደዛ የሚያደርግ ብሎ ናታን ለማናገር ሞከረ። ናታንም እንግዲህ እኔ ግን ዳጣ አትመስለኝም ይላል። እንዴት አለ? ምክንያቱም ኮካ ግዢልኝ ብላ የላከቻት አበጌ ነች። ዳጣ ደግሞ ገዝታላታለች። ዳጣ በጣም ሰው የራባት ሰው ናት እንጂ የክፋት ሰው አይደለችም። አበጌ ደግሞ በጣም እልህ አለባት። የእልህ ሰው ነች። ክፉ ባትሆንም እልህ ያለባት ግን ደግሞ ያን እልህነቷን ደግሞ ለመውጣት ስትል የሆነ ጨዋታ ምናምን ተጫወታ በዛ ነገር ነው ማሳለፍ የምትፈልገው ይለዋል። ስለዚህ ደረጃን ማገናዘብ ጀመረ። እሱስ ልክ ነህ ዳጣ እንደዛ አታረግም በማለት ሙሉ ለሙሉ እርግጠኛ ሆነ ማለት ነው። ተጠራጥሮም ነበረ እና አበጌም ክፋት አስባ አይደለም በማለት ነው የነገረው። ከዚህ ጋር ናታን ጥሩ አድርጎ ነው የነገረው። ምክንያቱም ክፉ ናት ምናምን አላለም ግን አበጌ የሆነ ጨዋታ ፈልጋ ነገር ግን ሳታስበው ነገሩ ወደ ሌላ ነገር ተቀይሮባት ነው ያለው። ይህ ነገር ደግሞ ጥሩ ነው፣ ቢያንስ እንዳይጋጩ አድርጋቸዋል። ስለዚህ ደሬም ተመለሰና ወደ ቤት። ማርታም እንግዲህ እያሰበች ስለነበረ አልጋዋ ላይ ቁጭ ብላ ዳጣ ናት ይህን ያረገችው ምናምን ስትለው በጭራሽ እሷ እንደዛ ትሆንም ይላል። እንቅልፍ አልወዳት አለ። ስለዚህ ማርታ ምንድነው ማሰብ አለባት፣ ማን ሊያደርግ ይችላል የሚለው ጥያቄ አእምሯ ላይ ስለነበረ እያሰበች ነው። ስለዚህ እንደገና ደግሞ ያቺ አበጌ ምንም አልተኛችም ነበረ። በጣም ፈርታለች። ካሁን አወቁኝ አላወቁኝ እያለች ደረጃም የመጣው ሀሳብ ነበር። ይኸውልሽ መጀመሪያ እንደዚህ እናድርገው እውነቱን ለማወቅ ቤት ውስጥ ካሜራ ገጥመናል እንበላቸውና ነገ ጠዋት ቁርስ ላይ ስንሰበሰብ
ከዛ እውነቱን ተናገሩ ብለን እናስፈራራቸው ይላታል። ወይዘሮ ማርታ አይደሬ አሁን ልጆች እኮ በጣም ነቄ ናቸው፣ ይህን ነገር ብንላቸው አያምኑም ትላለች። በእርግጥ የደረጃው ሀሳብን በጣም አሪፍ ነው። ስለዚህ እሺ በማለት ተስማሙ፣ ለመሞከር ማለት ነው። የሆነ እንጂ ድምፅ ሰሙ። እንግዲህ እንደዚህ እያወሩ እነሱ ራሱ አበጌና ዳጣ ደግሞ ቁጭ ብላ ያወራሉ። አልተኛሽም ማለቻት። ለምን እተኛለሁ? ውሃ እንደዛ አርገሻት እንዴት እተኛለሁ? ትላታለች። እዚህ ቤት አባረሻለሁ እያለች እንግዲህ እየዛተችባል ነው። ከዛ በቃ ደረጀም እኔ ልያቸው ማን እንዳለ ሳሎን ብሎ ሊመጣ ሲል ወይዘሮ ማርታ አይኔ እመጣለሁ አለች። እሺ በማለት እንግዲህ መጣችና ማዳመጥ ጀመረች። ይኸውልሽ እኔም አንቺም እውነታው እናውቃለን። ማንም የማያውቅ እውነታ ነው። በእርግጠኝነት አንቺ ነሽ እንደዛ አደረግሽው ትላታለች ዳጣ። ኮኮውን ያመጣሁት እኔ ነኝ፣ ግዢ ያልሽኝ አንቺ ነሽ፣ ግን ደግሞ ስሰጥሽ ደግሞ ምንም አልከፈትኩትም አለቻት። እኔን አሻውጅኝ ብያለች ዳጣ ስታናገራት። እንግዲህ ወይዘሮ ማታ እጅ ከፍንጅ ትይዛቸዋለች። አበጌ በራሷ ልሳን እንግዲህ አንቺንም ሰላምንም ከዚህ ቤት መንቀር ያስወጣቸዋለሁ፣ ደግሞ ገና ገና ታያላችሁ ስትል ሰማች። ስለዚህ ወይዘሮ ማርታ ተረዳቸው አበጌ እንዳደረገችው። ዳጣም ያለምንም ፍራቻ የፈለግሽውን ነገር አድርጌ፣ እኔ ግን ከዚህ ቤት ንቅንቅ አልልም በማለት ነበር የመለሰችላት። ሰው ማርታ እያለቀሰ ወደ መኝታ ክፍሏ ሄደች። ከዛ ምን ሆንሽ ሲላት እንግዲህ አበጌ እንዳደረገችው ትረዳለች እና በማልቀስ ነበር እንግዲህ ጉዳዩን የጀመረችው። ሰው መጨረሻ ላይ ምን ታረጋታለች? አበጌን እንደዚህ በቀላሉ ታልፋታለች ወይስ ደግሞ ወደ ውጭ ሀገር ትልካታለች? የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።